እዚህም ጉባኤ እናውጃለን። አንድ እጆቻችሁን ቀኝ እጆቻችሁን ከፍ አድርጉና ኢየሱስ በሉ። ደግሞና እስቲ ኢየሱስ በሉ። ይህ ስም ብቻውን ታምራት ያደርጋል። ዛሬ ይሄ ስም ጠላቶቻችሁን ይበትናችኋል። ሁልጊዜ ማላፍርበት ስም ይሄ ስም። እዚህም ጉባኤ እናውጃለን። አንድ እጆቻችሁን ቀኝ እጆቻችሁን ከፍ አድርጉና ኢየሱስ በሉ። ደግሞና እስቲ ኢየሱስ በሉ። ይህ ስም ብቻውን ታምራት ያደርጋል። ዛሬ ይሄ ስም ጠላቶቻችሁን ይበትናችኋል። ሁልጊዜ ማላፍርበት ስም ይሄ ስም። ይሄ ስም ሲጠራ ባይዘው መንፈሳዊ ዓለም ላይ ሼክ የሚያደርግ ነገር አለ። የጠላት መንግስታት መናወጥ ይጀምራል። ይዘ የመጣው ችግር መቀመጥ አይችልም። ስሙ ጉልበታም ነው። ስሙ በሰማይ በምድር ከምድር በታች ስልጣን አለው። አንድ እጆቻችሁን ቀኝ እጆቻችሁን ከፍ አድርጉና ኢየሱስ በሉ። እስቲ ደግሞና እስቲ ኢየሱስ በሉ። ይሄ ስም ብቻውን ታምራት ያደርጋል። ዛሬ ይሄ ስም ጠላቶቻችሁን ይበትናችኋል። ሁልጊዜ ማላፍርበት ስም ይሄን ስም። ይሄ ስም ሲጠራ ባይዘው መንፈሳዊ ዓለም ላይ ሼክ የሚያደርግ ነገር አለ። የጠላት መንግስታት መናወጥ ይጀምራል። ይዘ የመጣው ችግር መቀመጥ አይችልም። ስሙ ጉልበታም ነው። ስሙ በሰማይ በምድር ከምድር በታች ስልጣን አለው። የኔ አባት ስም ነው የሚል ሰው ጮሆ አሜን ይበልስ። የተናገርኳቸው ይፈጸማል ብሎ ያ የሰማችሁት በእልፍኝ ውስጥ ቁጭ ብላችሁ የሰማችሁት በአደባባይ የሰማችሁት ቃል ይፈጸማል። አንድ ሰው እስቲ ጮሆ አሜን ይበል። ጠላት ያሟረተው ሟርት አይደለም በእናንተ ላይ የሚፈጸመው። ክፉ ሰዎች በእናንተ ላይ የተናገሩት ክፉ ቃል አይደለም የሚፈጸመው። እግዚአብሔር የተናገረው በእናንተ ህይወት ላይ ይሆናል። ጌታ የተናገረ ይፈጸማል። ተጀት የሚመስሉ ህልሟችሁ በጌታ በኢየሱስ ስም ይፈጸማል። በምድር ላይ ብዙ ተናጋሪ ሁኔታው ይናገራል። አውሎ ነፋሱ ድምፅ አታጥፎ እወጣለሁ ይላል። ሰይጣን ራሱ አይከናወንልህም ይላል። ብዙ በምድር ላይ ያሉ ድምጾች አሉ። አንድ ግን ከሰማይ የሆነ ድምፅ። ከሰማይ የሆነው ድምፅ ማለት ነው ምድርን የፈጠረ ድምፅ ነው። ከሰማይ የሆነ ድምፅ ማለት ዓለማትን የሚያስተዳድር ድምፅ ነው። እሱ ድምፅ ዛሬ ላንተ እንደዚህ ይላል፣ የተናገርኩህን ነገር እፈጽመዋለሁ። እግዚአብሔር ወደ ያዕቆብ ሄደ። ያዕቆብን እንደዚህ ያለ ያዕቆብ ከእሱ ጋር ማንም ሰው የለም። ለብቻው እየተንከራተተ በምድረ በዳ ላይ ሆኖ እግዚአብሔር ወደ እሱ መጣ። ጅብ ሊበላው በጣም እየተንከራተተ ድንጋይ ተንደርሶ ተኝቶ እግዚአብሔር እንደዚህ ያለ መጣና እኔ ካንተ ጋር ሆና በምትሄድበት ቦታ ሁሉ እጠብቅሃለሁ። የነገርኩህን ሁሉ እስካደርግ ድረስ አልተውህም፣ አልጥልህም። ጌታ የነገራችሁን ነገር ያደርገዋል። የተናገረኝ ይሆናል ብላችሁ ሲያውጁ ኢየሱስ እንደዚህ ያለ ቃሌ ከሚያልፍና ምድር ቢያልፍ ይሻላል። በአንተ ላይ የተነገረው ቃል ከሚያልፍ ሰማይና ምድር ቢጠፉ ይሻላል። እግዚአብሔር ያወራህ ቃል ኢየሱስም ይፈጸማል። የእርሱ የምሆነው ደግሞም የማመልከው የእግዚአብሔር መልአክ በዚህ ሌሊት በአጠገቤ ቆሞ ነበር። እርሱም ጳውሎስ ሆይ አትፍራ፣ በቄሳር ፊት ልትቆም ይገባሃል። እግዚአብሔር ከአንተ ጋር የሚሄዱትን ሁሉ ሰጥቶሃል። ስለዚህ እናንተ ሰዎች ሆይ አይዟችሁ፣ እንደተናገረኝ እንዲሁ እንደሚሆን እግዚአብሔርን አምነዋለሁ። እግዚአብሔር የተናገራችሁ ቃል ይፈጸማል። እግዚአብሔር ለሳራ እግዚአብሔር ለአብርሃም መጥቶ አንድ ነገር አላቸው። ለአብርሃም መጣና ዘርህን ሁሉ አበዛዋለሁ አሜን ብሎ ወዴት እንደሚሄድ ሳያት ታዞ ወጣ። ይህ አብርሃም የሚባለው ሰውዬ ታዞ ወጥቶ በብዙ ዓመት 25 ዓመት ሙሉ ልጅ ሳያገኝ እግዚአብሔር የተናገረው ግን ምንድን ነው? ልጅ ሰጥሃለሁ፣ ብዙ ኔሽን አደርግሃለሁ፣ እንኳን አንተ አይደለም አሕዛብ ሁሉ በአንተ የተነሳ ይባረካሉ ብሎታል። በአብርሃም ህይወት ግን እየሆነ ያለው ምንድን ነው? በጣም ችግር ነበር፣ በጣም መከራ ነበር። እግዚአብሔር ግን እንደዚህ ይላል፣ የነገርኩህን ሁሉ አደርግልሃለሁ። ዛሬ ያላችሁበት ሁኔታ አይወስንም። እግዚአብሔር የነገራችሁ ቃል ይፈጸማል። ከ70 ዓመት ወደ 80 ስትሄድ ከ80 ወደ 90 ስትሄድ ሳራ ለሰው ሲታሰብ ወደ ሞቷ እየቀረበች ልጅ ወደማትወልድበት ዓመታት እየገባች ነው የሚመስለው። በእግዚአብሔር ዓለም ግን ሳራ ከ60 ወደ 70 ከ80 ወደ 90 ስትሄድ ወደ ተነገረላት ቃል እየቀረበች ነበር። ዛሬ በጌታ በኢየሱስ ስም እናገራለሁ፣ የእናንተ ነገር ወደ ተነገረላችሁ ነገር እየቀረባችሁ እንጂ ከተስፋ ቃላችሁ ውጪ እየሆናችሁ አይደለም።
ብዙ ሰው የእግዚአብሔርን አሰራር ጌታ የተናገረው ላይ ነው እሱ የሚኖረው ታች። ዮሴፍን ይሁን እግዚአብሔር የተናገረው ህልምን ሲያሳልፈው ከፍታውን እንደሚወርስ ከፍታ ላይ እንደሚወጣ ሲናገረው ከከፍታ በፊት ምንድን ነው የጠበቀው? እስር ቤትና ጉድጓድ ነው የጠበቀው። ለሰው ሲታሰብ ጉድጓድ መውረዱ ዮሴፍ ከተስፋ ቃሉ ውጪ ወጥቶ የተወረወረ ይመስላል። ነገር ግን በእግዚአብሔር ዓለም ዮሴፍ ወደ ከፍታ ወጣው ነበር። ዛሬ እግዚአብሔር ምስክሬ ነው። በህይወታችሁ ላይ የሆነው ያለው ነገር የጌታ ነገር እንዲፈጸም ነው። የተነገረላችሁ ቃል እንዲሆን ነው። እስቲ የተነገረኝ ይሆናል በሉ። በመንፈሴ ጌታቸው የሚል ሰው አለ። ጌታቸው ነው አንተ ስለ ጌታ የተናገረ ቃል ይፈጸማል። እናንተ ተገናኝተናል። ዛሬ ነው ያየዋ። እግዚአብሔር የተናገረ ቃል ይፈጸማል። እግዚአብሔር እያሳየኝ ያለ ነገር አለ። ዳይሬክትሊ ልናገር በአንተ ህይወት ላይ አሁን ይሆናል። አሜን። ከፍ አድርግጅ ይመስል የእግዚአብሔር መልአክ በመንገድ ላይ ሲሄዳል። አንተ ከዚህ በፊት የነበረን ህይወት እግዚአብሔር ሲያሳይ በብዙ ጎዳና ያለፍ በብዙ ተግዳሮት በብዙ ነገር ያለፍ ሰው እግዚአብሔር ካንተ ጋር ባይሆን ኖሮ እግዚአብሔር ምሮ እንደገና ወደ አቅጣጫና ወደ ታየለ ነገር ባያመጣ ኖሮ ሞተ ነበር። ሊትራሊ ከባባድ ነገሮችን ሁለት ነገሮች በላይፍ ላይ የማትረሳውን ነገር አለ። ሁለት ነገሮች በህይወት ላይ በከባድ ሁኔታ ጠላት ጠንስሶ ያንን ነገር የመጨረሻ ያደረገባቸው ጊዜያቶችን አይ እግዚአብሔር እንደዚህ ያለ ገና የከበረ ነገር ስላለ ያሻገርኩ ይለኛል። አኖይንቲንግ ትቀበላለህ። መርገም እግዚአብሔር ከመንገዱ ላይ ይሰምራል። ያዝ እስቲ ያዝ ኢየሱስ ጌታ አይደለም። ከቤተሰብ በስተጀርባ እየተከተለ ያለ የክፉ ስራ ዛሬ የመጨረሻው በብዙ ያንተን ህይወት ቻሌንጅ እያደረገ ያለ የጠላት ስራ ያለ እግዚአብሔር አምላክ ዛሬ ሰበረው። የኔ ወንድም ኢዮብ ይባላል። ኢዮብ ማነው? ኢዮብ አባቴ ኢየሱስ ጌታ ነው። ከየትኛው ከዘር ከሚመጣ ቼን ዲስኮኔክት ሆናል። የመርገም ስራ ይነቀላል። የጨለማ ስራ ይፈርሳል። የአጋንንት መርገም ከእናንተ ላይ ይነሳል። ሰውነታቸው አሁን የሚቃጠላል። ሰውነታቸው ላይ እሳት የሚሰባል። እስቲ አንድ ጊዜ ኢየሱስ ብላችሁ አውጁ። የለህም በሉ። ስልጣን የለህም ላይ ስልጣን የለህም በጌታ በኢየሱስ። እስቲ የእግዚአብሔር እሳት በሉ። አይችልም ያባውስ በናዝሬቱ በኢየሱስ የተዋጠ ከፍታ ይመለሳል አለው። በመንፈሴ ለብዙ ሰዎች የሚመለስ ነገር አለ። የሚመለስ ነገር አለ። ወደ እነሱ የቀረበ ነገር ግን ወደ እነሱ እንዳይገባ በመናፍስት ኃይል የታሰረ አሁን ይለቃል፣ ይለቃል፣ ይለቃል። የጨለማ እጅ ይመታል። በራሪቷ ትወጋለች። መጽሐፍ እንደዚህ ይላል፣ በመንፈሱ ሰማያት ውበትን አገኙ፣ በራሪውንም እባብ እጁን ወጋችሁ ይላል። አሁን በራሪው እባብ ከመንገዳችሁ ላይ ይወጋል። አንድ ሰው ሲጮህ አሜን ይበል። አታካሻ አንቺ ይልሽ በስምሽ የሚመጣ ነገር አለ። እግዚአብሔር ዘንድ የሆነ በስምሽ ማን ነው ስምሽ? ኢየሩሳሌም ዛሬ እግዚአብሔር እዚህ ከመገኘትሽ የተነሳ በህይወትሽ ላይ ያመጣው ነገር አለ። አሜን። ከእግዚአብሔር ዘንድ የሆነ መልእክተኛ ለአንቺ ይዞ የመጣው ነገር አለ። ዛሬ እግዚአብሔር እንደዚህ ያለ በመንፈሳዊ ዓለም ላይ ከፍ ያደርግሻል። በመንፈስ ዓለም ላይ ከፍ ያደርግሻል። ሉክ አሁን በላዩ ላይ የሚፈስ እሳት አለ። አይኖቿን እግዚአብሔር ይከፍታል። እንደ ሌላ ሰው ያደርጋት እሳት እንደ ሌላ ሰው። አንድ ሰው እስቲ ሃሌሉያ ይበል። አትገኝም አለ። ለምንም ለዓለም አትገኝም፣ ለምንም አትገኝም። በላዩ ላይ እሳትን አስቀምጧል። እግዚአብሔር በል የተናገረኝ ቃል ይፈጸማል። ስማ ሰይጣን በል ስማ ሁኔታ አልወድቅም፣ አልጠፋም፣ እሰፋለሁ፣ አሸንፋለሁ። እግዚአብሔር የተናገረኝ በል ይፈጸማል። በልቧ ላይ የተቀመጠ የትኛውም ደዌ ይነሳ፣ ይነሳ አሁን በኢየሱስ። እግዚአብሔር አንድ ነገር ያሳያል። ለትውልድ እናት አደርጋታለሁ። ለትውልድ እናት ትሆናለች። እግዚአብሔር ምስክሬ ነው። በቅርቡ ጌታ የተናገረኝ ነገር አለ። ለሙሉ ለኤርትራ ሕዝብ የምለቀው መልእክት እግዚአብሔር ቆይ አሁን አይደለም ሰዓቱ ስላለኝ፣ ግን በምለቅበት ሰዓት በጥቂት ወራቶች ውስጥ ላይ በኤርትራ ላይ ታላቅ ነገር ይሆናል። እንደዚህ የነበረው ነገር በአንዴ እንደዚህ የሆነ ታያታላችሁ። ይሄማ የእግዚአብሔር እጅ ነው እስከሚባል እግዚአብሔር ምስክሬ ነው። ክሬቲቭ የሆነ ሚራክሎች በታናናሽ ልጆች መሆን ይጀምራል። በእኔ ይሆናል በል ውስጥ
እኔ ነኝ የሚል ሰው ሲዘሉ አሜን ብለው ይቀበል። ክብር ለእግዚአብሔር ይሁን። ስሜ ጌታቸው ይባላለሁ። ስለኔ ብዙ የጌታ ሰዎች ብዙ ትንቢት ተነግረዋል። ዛሬ ደግሞ በነቢይ ዘካርያስ መጀመሪያ ስሜን ነው የጠራኝ። ጌታቸው ማን ነው አለኝ። ጌታቸው እኔ ነኝ ስለው አዎ ባንተ ላይ የተነገረውን ሁሉ ይፈጸማል አለኝ። ክብር ለእግዚአብሔር ይሁን። እኔ የሚጠብቀው ብዙ ነገር ነበር። ብዙ የተነገረ ነበር። ስለኔ ታገለግላለህ፣ በቅባት ታገለግላለህ፣ አንተ በአደባባይ ውስጥ ታገለግላለህ የሚል ብዙ ትንቢቶች ተሰጥቶኝ ነበር። ዛሬም የተነገረኝ ትንቢት በነቢይ ዘካርያስ ደግሞ ተደግሞልኛል። የአሁን ትንቢት ልዩነቱ ደግሞ የተነገረውን ሁሉ በቅርብ ቀን ይፈጸማል የሚል ነው። ሁለተኛ ደግሞ ኢዮብ ማን ነው ብሎ ነገረኝ። ኢዮብ ደግሞ የአባቴ ስም ነው። በመንፈሴ ጌታቸው የሚል ሰው ጌታቸው ነው። አንተ ስለ ጌታ የተናገረ ቃል ይፈጸማል። የኔ ወንድም ኢዮብ ይባላል። ኢዮብ ማን ነው? ኢዮብ አባቴ። ኢየሱስ ጌታ ነው። አሁን ክብር ለእግዚአብሔር ነው። በስሜና በአባቴ ስም የጠራኝ እግዚአብሔር የታመነ ነው። ጌታቸው ነው የሚባለው ስሜ እግዚአብሔርም በስሜና በአባቴ ስም ጠርቶኛል። የተነገረኝም እንደሚፈጸም አምናለሁ። ሁሉም የተነገረኝ እኔም ለጌታ አገለግለዋለሁ፣ በቃልም አገለግለዋለሁ፣ በመስበክም አገለግለዋለሁ። ክብር ለእግዚአብሔር ነው። ነቢይ ዘካርያስ የተናገረው ሁሉም 100% ትክክል ነው። እኔ እንደዚህ ትንቢትም አይቼም አላቅም። ሁሉ ጊዜ ይነገራል ትንቢት እንደዚህ ይሆናል እንደዚህ ይሆናል። ለመጀመሪያ ጊዜ ግን ዛሬ ጌታ በስሜ ጠርቶ ተናግሮኛል። እስከሚጠራኝ ድረስ በቅባት አገለግለዋለሁ፣ በሚራክል አገለግለዋለሁ። ክብር ለእግዚአብሔር። እዚህም ጉባኤ እናውጃለን። አንድ እጆቻችሁን ቀኝ እጆቻችሁን ከፍ አድርጉና ኢየሱስ በሉ። ድገሙና እስኪ ኢየሱስ በሉ። ይህ ስም ብቻውን ታምራት ያደርጋል። ዛሬ ይሄ ስም ጠላቶቻችሁን ይበትናችኋል። ሁሉ ጊዜ ማላምርበት ስም ይሄ ስም ሲጠራ ባይዘወይ መንፈሳዊ ዓለም ላይ ሼክ የሚያደርግ ነገር አለ። የጠላት መንግስታት መናወጥ ይጀምራል። ይህ ጊዜ የመጣው ችግር መቀመጥ አይችልም። ስሙ ጉልበታም ነው። ስሙ በሰማይ ከምድር በታች ስልጣን አለ።